ይላችኋል። አግዙኝ በጸሎት በሐሳብ በጉልበት በገንዘብ በሁለንተናዊ ነገር አግዙ ይላችኋል። ስለዚህ ይሄን እንድናደርግ በእግዚአብሔር ፍቅር እንጠይቃችኋለን። እኔ ብር አምጡ አልልም። አካውንት ነምበር ብቻ ሰጥቼ ወደ ትምህርት ነው የምንሄደው። የቤተ ክርስቲያኑን አካውንት ነምበር እሰጣችኋለሁ። እስኪ ሁላችሁም ያዙት። ዛሬ ባታደርጉ ነገ ታደርጋላችሁ። አንድ እህታችን ደግሞ ትርፊተ ገብርኤል የምትዱለት እግዚአብሔር በቃ አሁን ከዚህ በኋላ እልል ማለት አይቻልም። ዝም ብላችሁ ማንን ትሰማላችሁ? እግዚአብሔርን ሰሙት። ዝም ብላችሁ እጅግ በጣም የተከበሩና የተወደዱ መምህር በመካከላችን ተገኝተዋል። መጋቤ ሐዲስ ያሬድ አስናቀ በአዲስ አበባ ሀገረ ስብከት የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል የመጽሐፍ መምህር ታላቅ መምህር ናቸው። እሳቸው ዕለቱን የተመለከተ ትምህርት ያስተምሩናል። እኛ ወደ ዕለቱ ትምህርት ወደ ዕለቱ ቃል ያልገባንበት ዋናው ምክንያታችን መምህር ስላለ ነው። መምህር ስላለ እሳቸው ስለሚያስተምሩ ሁላችሁም ጸጥ ብላችሁ እልል ማለት የለም፣ መንቀሳቀስ የለም። ጸጥ ብላችሁ ተማሩ። ጊዜውን እግዚአብሔር ጥሩ አድርጎልናል። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ወደ መምህራችን አይለፍከነ ማእከለ እሳት ወማይ ወአብሳይከነ ውስተ ዕረፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ መንክራት መምህር ጸጋዬ መኳንንት የዚሁ ደብር ዋና አስተዳዳሪና የዚህ ሁሉ ሕዝብ አባት፣ ሰዓት ለመቆጠብ ቀደም ሲል በመርሃ ግብር መሪው የተጠራችው ገዳማትና የአድባራት አስተዳዳሪዎች፣ የጠቅላይ ቤተ ክህነት፣ የአዲስ አበባ ሀገረ ስብከት እንደዚሁም የክፍለ ከተማ ቤተ ክህነት ልዑካን፣ የተከበሩ ሊቀ ስዩማን መምህር ሙሉጌታ ደብር ዋና ጸሐፊ፣ መምህራነ ወንጌል፣ የደብረ ሰንበት ትምህርት ቤት መዘምራን ወመዘምራት፣ የተወደዳችሁና የተከበራችሁ ምዕመናን ወምዕመናት፣ በወደደን ባከበረን በአምላከ ቅዱስ ገብርኤል ፍጹም አባታዊ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አሜን። መመስገን የባህሪ የሆነ አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው ለአንድነቱ ምንታዌ ሁለትነት ለሶስትነቱ ርባኤ አራትነት የሌለበት በአንድነት በሶስትነት ጸንቶ የሚመሰገነው ወልደ አብ በመለኮቱ ወልደ ማርያም በትስብእቱ እግዚአብሔር ወልድ በቅዱሳን መላእክት አንደበት በደቂቀ አዳም አንደበት ስሙ የተመሰገነ ይሁንልን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የመጋቤ ሐዲስ የሊቀ መላእክት የቅዱስ ገብርኤል ተራዳኢነት የቅድስት ኢየሉጣና የቅዱስ ቂርቆስ የእምነት ጽናት በሁላችንም ላይ ለዘለዓለም ጸንቶ ይኑር። አህረፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። በእሳትና በውሃ መካከል አሳለፍከን፣ ወደ ዕረፍትም አወጣሃን። መዝሙረ ዳዊት መዝሙር 65 በቅንፍ 66 ከቁጥር 12 ላይ የምናገኘው ያው ቃል ነው።
እንደ በተሻለ አቅም የምትወጡ ሰዎች አትኑሩ። ዛሬ በአጋጣሚው ዕለተ ሰንበት ነው። ይችን ዕለት ደግሞ ከእግዚአብሔር ጋር የምንነጋገርባት ዕለት ናትና የሚገቡ ሰዎች እንዳይገቡ የምትወጡ ሰዎች መንገድ እየዘጋችሁባቸው ስለሆነ ቢቻል በሰላም ሳይባል ባንወጣ እና ብንረጋጋ መልካም ነው። ቸኩለን የት ልንደርስ? መዳረሻችን የት ሊሆን? እስኪ እንረጋጋ። በከተማውም ሳንረጋጋ፣ በገበያውም ሳንረጋጋ፣ በትራንስፖርት ቦታ ሳንረጋጋ፣ በቤተ መቅደሱም ሳንረጋጋ እስከ መቼ? ኦርቶዶክሳውያን ይህ ድምፅ የሚሰማችሁ ባካችሁ የእግዚአብሔርን ቃል ጠቅጠቃችሁ አትውጡ። የሚገባ ሰው ብቻ ይግባ፣ የሚወጣ ሰው ግን አይኖር። እየሰማችሁኝ ነው? እናንተማ ተረጋግታችሁ ለታች ያላችሁ እየሰማችሁኝ ይሆን? አዎ። እስኪ በሩ እየታየኝ ነው እና እኛም ስናገለግል እንሳቀቃለን። መረጋጋት መልካም ነው። ልበ አምላክ ቅዱስ ዳዊት ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁ ነው የሚለውና እግዚአብሔርን ደጅ በጽናት ያስፈልጋል። እናውቃለን ዓለማዊ ቦታ ለምን ያህል ጊዜ ደጅ እንደምንጸና፣ ለምን ያህል ጊዜ እንደምንመላለስ፣ አንድ ጉዳይ ለማስፈጸም ምን ያህል ጊዜ እንደምናባክን ይታወቃል። መንፈሳዊ ቦታ ግን የሚባክን ጊዜ አይኖርምና ልንረጋጋ ይገባል ለማለት ነው። አንዳንዶች ቆማችሁ እየሰማችሁ ነው። አንዳንዶች ግን ምንም አታመጣም ብላችሁ እየሄዳችሁን ያላችሁትና እግዚአብሔር ማረጋጋቱን ይስጠን። ውሃ መካከል አሳለፍከን። እስኪ በሉ እስኪ ድገሙት። ወደ ዕረፍትም አወጣህን። ድገሙት። ጠቅለል አድርጋችሁ ደግሞ ተናገሩ። በእሳትና በውሃ መካከል አወጣህን፣ ወደ ዕረፍትም በእሳትና በውሃ መካከል አሳለፍከን፣ ወደ ዕረፍትም አወጣህን። አንድ ላይ በሉት። እንዳትረሱት እሺ። ይህን ኃይለ ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ይህ ቃል የተነገረው ለእስራኤላውያን ዘሥጋ ነው። ፍጻሜው ግን ለእስራኤል ዘነፍስ ለእኔና ለእናንተ የተነገረ ያው ቃል ነው። ይህ ኃይለ ቃል በዛሬው ዕለት ዲያቆኑም የሰበከው ምስባክ ነው። በማኅሌተ ሰዓት የተሰበከ ምስባክ ነው። ይህ ቃል ዛሬ በተግባር የገለጡት ቅዱሳት ኦርቶዶክሳውያን አሉና እነሱን ለመግለጥ ነው ይህንን ርዕስ የመረጥኩበት ምክንያት። ኃይለ ቃሉን ሊቁ አውግስጢኖስ በአራት ተርጉሞታል። የመጀመሪያው በእሳት የሚለውን እሳት የሚያቃጥል መከራ ነው ይለናል ቅዱስ ሊቁ አውግስጢኖስ። ምን የሚል መከራ ነው? የሚያቃጥል መከራ ነው ይላል እሳቱን። ሁለተኛ ውሃው የሚያሰጥም መከራ ነው ይላል አውግስጢኖስ። ምን የሚል መከራ? የሚያሰጥም መከራ ነው ይለናል አውግስጢኖስ ሲተረጉም። ሶስተኛ በእሳትና በውሃ መካከል አሳለፍከን ማለት በእምነት መጽናት ነው። መካከል አሳለፍከን የሚለውን ሲተረጉም ደግሞ በእምነት መጽናት ይለዋል። በምን መጽናት? በእምነት መጽናት። አራተኛው ወደ ዕረፍት አወጣህን የሚለውን ሲተረጉም ደግሞ የእግዚአብሔር ማዳን ይለዋል። የማን ማዳን? ሐሳብ ግልጽ ነው። የእሳት የሚያቃጥል መከራ እሳት፣ ውሃ የሚያሰጥም መከራ፣ በመካከሉ አሳለፍከን የእምነት ጽናት፣ ወደ ዕረፍት አወጣህን የእግዚአብሔር አዳኝነት ብሎ አውግስጢኖስ ተርጉሞታል። የዛሬውን ዕለት ስንመለከት ይህንን አራቱንም ትርጉም የምናይበት ዕለት ነው። በዋነኝነት በዓሉ ስለ ሶስት ነገር ይነገራል። ሶስት ነገር እንማርበታለን። ስንት ነገር? ሶስት ነገር እንማርበታለን። የመጀመሪያው የሕፃኑ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ የእምነት ጽናት የምንማርበት ዕለት ነው። ዛሬ የእናትና የልጁ የእምነት ጽናት በዓለም
የተገለጠበት ዕለት ነው። አመስግና ኦርቶዶክሳውያን። ሁለተኛው የመጋቤ ሐዲስ የአምሳሌ ትስብእት የሊቀ መላእክት የቅዱስ ገብርኤል ተራዳኢነት የተገለጠበት ዕለት የመልአኩ የቅዱስ ገብርኤል መራዳት በዓለም የታየበት ዕለት ነው። ክብር ለአምላክ ቅዱስ ገብርኤል። ሦስተኛውና ዋናው በዓል ደግሞ የእግዚአብሔር አዳኝነት